ውጭ ሀገር እንግዶች ኢትዮጵያ ሲመጡ ከዚህ ቀደም ከምናደርገው ልምምድ ትንሽ ወጣ ባለ መንገድ ሰርከስ፣ የኢትዮጵያ አርት፣ የኢትዮጵያ ትራዲሽናል ምግቦች ከቀረቡ በኋላ መጨረሻ እንኳን ለሰዎች ስጦታ የምንሰጠው አርት ነው። የፎቶአቸውን በቆዳ የሚሰሩ አንድ ሰው ብቻ እንዳልጠራ ብዬ ነው፣ ብዙዎች ይኖራሉ። አርት ነው የምንሰጠው ለሰዎች። ኢትዮጵያ ውስጥ የሚሰራ ከፍየል ቆዳ እያልን ማለት ነው። አርት እንወዳለን፣ አርት እናደንቃለን። ኢንቨስት ማድረግ ባለብን ልክ አላደረግንም ይሆናል። ቅድም ብርሃኑ እንዳለው ውስንነት ስላለ እናሻሽላለን፣ እንሞክራለን። ግን እንጦጦም እንደተባለው እዛው 6 ኪሎም እንደተባለው ሙከራዎች አሉ። በጣም የሚገርመው ነገር በሚሰራው የጫካ ሳተላይት ከተማ ዋናው እዚህ ከተማ ሆናችሁ የምታዩት ትልቁ ግራንድ ሰርክል ሃል ግማሽ አካሉ የአርት ጋለሪ ነው። እና ቅድም ሲነሳ ይገርመኝ ነበር። እንኳን ለዛሬው ለነገው እንኳን አስበን ጋለሪ እያስቀመጥን ስለሆነ የፍላጎት ጉዳይ አይደለም። አርቲስቶች አስደናቂ ጭንቅላት ያላቸው፣ የመፍጠር ብቃት ያላቸው፣ ልዩ ተሰጥኦ ያላቸው ሰዎች ናቸው። በዛ ልክ ደግሞ ቀበጦች ናቸው። ይህን ማወቅ አለባችሁ እናንተ። ባህሪያቸው እንደዛ ነው። ኖርማል ሰው የሚመላለስበት መንገድ አይመላለሱም። ኖርማል ሰው የሚያስብበት መንገድ አያስቡም። እነሱ ለመፍጠር፣ እነሱ ለማሰብ፣ እነሱ ለመስራት አንዳንደኛ ከምንሄድበት መንገድ ወጣ ያለ ኢንቫይሮንመንት ይፈልጋሉ። ያንን ማሟላት ለኢትዮጵያ ቀላል አይደለም። የጫካ ሳውዝ ጌት ፊት ለፊት 70-80 ሄክታር መሬት በጣም በድሮ ቋንቋ ቁልፍ የሚባል ኪስ መሬት ሁለቱን ያዋልነው ለኮፊ ሙዚየም እና ለሉሲ ሙዚየም ነው። የኮፊ ሙዚየም ብቻ 20 ሄክታር በላይ ቦታ ነው የሚወስደው። የሉሲ ሙዚየም ያልነው ቅድም ጠያቂው ያነሱትን ዋናው ብሔራዊ ሙዚየም በቂ ቦታ ለጊዜው ያለውን አድሰን እንስራ ብለን ነው። ግን ዋጋው በጣም ከባድ ስለሆነ ለጊዜው ዲዛይን እና ቦታ አዘጋጅተናል። ስናገኝ ደግሞ በደንብ ቆንጆ ነገር ሰርተን የእናንተን ደስታ እናበዛለን። ግን ቀላል ነገር አይደለም፣ ቀላል ስራ አይደለም።